ሰዎች ሲመካከሩ ይግባባሉ። ሰዎች ሲነጋገሩ ይበልጥ ይተዋወቃሉ። መተዋወቅ መተሳሰብ መዋደድን ያመጣል። አንዱ ለሌላው ያስባል። አንዱ ለሌላው አጋዥ እንጂ ጠላት አይሆንም። ወንድም ከወንድሙ ሲግባባ ሰላም ይሰፍናል። ውረድ እንውረድ ምዕራፍ ይዘጋል በምክክር። በጦርነት የሚጠፋ ሕይወት፣ በጦርነት የሚጎድል አካል፣ በጦርነት የሚወድም ንብረት አይኖርም። ችግር በንግግር አለመግባባት በምክክር ይፈታል። ኢትዮጵያውያን አሁን ያንን እያደረጉ ነው። ወንድማማቾች ያንን እያደረጉ ነው። ሀገር ለማሻገር መጪውን ጊዜ የተሻለ ለማድረግ ኢትዮጵያ እየመከረች ነው። ኢትዮጵያውያን እየተሻገሩ ነው። ኢትዮጵያውያን የልዩነት ግድግዳ አፍርሰው የአንድነት የፍቅር ድልድይ ይገነባሉ። የዘመኑ ጀግንነት ችግርን በመመካከር መፍታት ነውና በቸሪደር ዙሪያው በቸሪደር የኢትዮጵያ ምድር ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የኢሳቱን ዲጂታል ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገርን። ምክክሩ በሰላማዊ መንገድ የተሻለች ሀገር የመገንባት ዓላማ ያነገበ ነው ሲሉ ተመካካሪዎች ገለጹ። በሀገራዊ ምክክር ጉባኤ ተሳተፉ የሚገኙ ተመካካሪዎች በሀገሪቱ ያሉ ችግሮችን በውይይትና በመግባባት ለመፍታት እየተካሄደ ያለው ሂደት ጠቃሚ መሆኑን ተናግረዋል። ሀገራዊ ምክክሩ በጦርነትና በጥላቻ ሳይሆን በውይይት ችግሮችን የመፍታት ሰላማዊና ጤናማ ሀገር የመገንባት ዓላማ ያነገበ ሂደት ነው ብለዋል። ሂደቱ ከትንንሽ ቡድኖች ውይይት በመነሳት ወደ ሰፋፊ የምክክር መድረኮች መሸጋገሩን አንስተው በዚህም ተሳታፊዎች የሌሎች ማህበረሰቦችን ችግሮችና እይታዎች በተሻለ ሁኔታ እንዲረዱ እድል መፍጠሩን ገልጸዋል። የሚነሱ ሀሳቦች ለሀገር ያላቸው ጥቅምና ጉዳት በጋራ እየተመዘነ ወደ የጋራ መግባባት ለመድረስ ጥረት እየተደረገ መሆኑን አንስተዋል። ምክክሩ ከተለያዩ የሀገሪቱ ክፍሎች የመጡ ሰዎች ተሞክሯቸውንና ችግሮቻቸውን በቀጥታ የሚያካፍሉበት መድረክ መሆኑንም ጠቁመዋል። ኢትዮጵያውያን በአንድ መድረክ ተቀምጠው የተለያዩ ህመሞችንና ችግሮችን በመወያየት የጋራ መፍትሄ መፈለጋቸው ለዘላቂ ሰላምና መግባባት ተስፋ የሚሰጥ ነው ማለታቸውን ኤፍኤምሲ ዘግቧል። የጽምዶ ኃይሎችን ያገናኛቸው ብቸኛው ምክንያት ጸረ ፌደራል መንግስት አቋማቸው ነው ተባለ። የስምረት ፓርቲ የሥራ አስፈጻሚ አባል ፕሮፌሰር ክንደያ ገብረ ሕይወት ለጋዜጣ ፕላስ እንደገለጹት የጽምዶ ኃይሎች የሚያገናኛቸው የጋራ ዓላማ ጸረ ፌደራል መንግስት መሆናቸው ብቻ እንጂ እያንዳንዱ ኃይል የየራሱ ድብቅ አጀንዳ አለው ብለዋል። የሻዕቢያ መንግስት ግጭቶች ወደ ግዛቱ እንዳይዛመቱ በማድረግ ትግራይን የግጭት ማዕከል ለማድረግ ፍላጎት እንዳለው ጠቅሰው ግብጽን ብትሆን በኢትዮጵያ ላይ ያላትን ታሪካዊ ጠላትነት አጀንዳ ለማራመድ እየተጠቀመችበት ትገኛለች ብለዋል። ህገ ወጡ የህወሓት ቡድንም ቀውሱ በሰፋ ቁጥር በፌደራል መንግስቱ ላይ ዓለም አቀፍ ጫና እንዲፈጠርና ለራሱ የተሻለ ድርድር ቦታ ለማግኘትና የስልጣንና የህልውና እድሜውን ለማራዘም ፍላጎት እንዳለው ተናግረዋል። በታሪካቸው እርስ በርስ ሲታኮሱ የነበሩና የተለያየ ዓላማ ያላቸው አካላት በዘላቂነት አብረው ሊዘልቁ እንደማይችሉ ገልጸው ጽምዶ ተብሎ የሚጠራው ስብስብ ለትግራይ ህዝብ ትልቅ ቀውስ የሚያመጣ መሆኑን አሳስበዋል። በአባይ ውሃ ፍትሃዊ አጠቃቀም ላይ የግብጽን የማደናገር ዘመቻ መመከት እንደሚገባ ተገለጸ። በኢትዮጵያውያን ጽኑ ትብብር የተገነባው የህዳሴ ግድብ የአባይ ውሃ ፍትሃዊ አጠቃቀም ላይ ለዘመናት የቆየ የተዛባ አረዳድን የቀየረ መሆኑን የህዳሴ ግድብ ግንባታ ፕሮጀክት ማስተባበሪያ ጽሕፈት ቤት ዋና ስራ አስፈጻሚ ዶክተር አረጋዊ በርሄ ገልጸዋል። ዋና ስራ አስፈጻሚው ግድቡ የትኛውንም ሀገር እንደማይጎዳና ይልቁንም ቀጠናውን በኢነርጂ ያስተሳሰረ መሆኑን በተግባር መረጋገጡን ያስገነዘቡ ሲሆን ግብጽ ይህንን እውነታ በመካድ አሁን ላይ የማደናገር ተግባሯ በስፋት እያከናወነች መሆኑን አስታውሰዋል። አባይ የተፋሰሱ ሀገራት በትብብር የሚጠቀሙበት ሀብት እንጂ የግብጽ የግል ንብረት አይደለም ያሉት ዋና ስራ አስፈጻሚው ከዚያ አኳያ የግብጽ የማደናገር ዘመቻ ሊቆም ይገባል ብለዋል። የኢትዮጵያውያን ዋነኛ ዓላማ በትብብር ማደግ መሆኑን አንስተው ግብጽ ከአባይ ውሃ ፍትሃዊ አጠቃቀም ጋር ተያይዞ የምታሰራጫቸውን መሰረተ ቢስ ውንጀላ መመከት እንደሚገባም በአጽንኦት ተናግረዋል። ኢትዮጵያውያን በትብብር ምን ማሳካት እንደሚችሉ በታላቁ የህዳሴ ግድብ ግንባታ ማሳየታቸውን ጠቁመው በቀጣይ በርካታ ግድብ የመገንባት አቅሙም ዝግጁነትም አለ ማለታቸውን ኢዜአ ዘግቧል።
ኢትዮጵያ የህፃናትን የምግብ እጥረትና የስነ ምግብ ደህንነት ችግሮችን ለመቀነስ እየሰራች መሆኑ ተገለጸ። የዓለም ጤና ድርጅት በዓለም አቀፍ የልማት አጋሮች ድጋፍ በ11 የአፍሪካ ሀገራት የህፃናትን የምግብ እጥረት ለመከላከል የተደረገውን የ3 ዓመት ፕሮግራም ግምገማና የልምድ ልውውጥ መድረክ በአዲስ አበባ ማካሄድ ጀምረዋል። የጤና ሚኒስቴር ጽሕፈት ቤት ኃላፊ ዶክተር መብራቱ ማሴቦ በዚህ ወቅት እንዳሉት የአፍሪካ ሀገራት የህፃናትን የምግብ ደህንነት የሚያረጋግጥ ትብብር በመገንባት በትኩረት መስራት አለባቸው ብለዋል። ኢትዮጵያ የህፃናትን አጣዳፊ የምግብ እጥረትና መቀጨጭን ለመቀነስ ውጤታማ ስራ ከሚሰራባቸው የአህጉሪቱ ሀገራት መካከል አንዷ መሆኗን የገለጹት ኃላፊው በቀጣይም በማህበራዊና ኢኮኖሚያዊ መስኮች የተመዘገቡ ስኬቶችን የበለጠ በማሳደግ የህፃናትን ሁለንተናዊ የምግብ ደህንነት ለማረጋገጥ በትኩረት እንደሚሰራ አረጋግጠዋል። የዓለም ጤና ድርጅት በኢትዮጵያ የሚስዮን ኃላፊ ፕሮፌሰር ፍራንሲስ ቺሳካ በበኩላቸው የልጆች አመጋገብ የትውልድ ግንባታን የሚወስን ወሳኝ ኢንቨስትመንት ነው ብለዋል። መድረኩ ለሚቀጥሉት 4 ቀናት እንደሚቆይ ኢዜአ ዘግቧል። በማዕከላዊ ኢትዮጵያ ክልል በቀጣዩ ዓመት 11 የሞሰብ አገልግሎት ማዕከላት ይገነባሉ ተባለ። የማዕከላዊ ኢትዮጵያ ክልል የሞሰብ አንድ ማዕከል አገልግሎት ዋና ስራ አስኪያጅ ከበደ ሻሚቦ ለጋዜጣ ፕላስ እንደገለጹት በክልሉ በ7 ማዕከላት የሞሰብ አንድ ማዕከል አገልግሎት እየተሰጠ ይገኛል። በ2019 በጀት ዓመት ተጨማሪ 11 ማዕከላት ተገንብተው ወደ ስራ እንደሚገቡ ጠቁመው የተንቀሳቃሽ አውቶቡስና የዩኒፋይድ የሞሰብ አገልግሎቶችን ለማስጀመር ከፌዴራል የሞሰብ አገልግሎት ማዕከል ጋር በቅንጅት እየተሰራ መሆኑን ተናግረዋል። በማዕከሉ የሚሰጡ የአገልግሎት አይነቶች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን የገለጹት ዋና ስራ አስኪያጁ በሁሉም የመሶብ አገልግሎት ከ45000 በላይ ዜጎች አገልግሎት ማግኘታቸውን ገልጸዋል። አገልግሎቱም የመልካም አስተዳደር ችግሮችን፣ ብልሹ አሰራርና የመረጃ ብክነትን በማስወገድ የተገልጋዮችን ጊዜ በመቆጠብ ረገድ ከፍተኛ አስተዋጽኦ እያበረከተ እንደሚገኝ አስረድተዋል። ወደ ውጭ ዜና ተሻገርን። በጋዛ በትጥቅ ማስፈታትና በሰብአዊ እርዳታ ላይ የሚሳተፉ 2 ኮሚቴዎች ተቋቋሙ። የደህንነት ኮሚቴው የትጥቅ ማስፈታት ስራውን እስከሚያጠናቅቅ በጋዛ የመልሶ ግንባታ አይከናወንም ተብሏል። ሸሪፍ ኢማም ጉዳዩን በዝርዝር ተመልክቶታል፣ እንደሚከተለው ያቀርበዋል። የዩናይትድ ስቴትስ ልዩ ልዑክ ጆርጅ ኩሽነር እና የሰላም ቦርድ ባለስልጣናት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ከተነጋገሩ በኋላ 2 የሥራ ኮሚቴዎች እንዲዋቀሩ ተደርጓል። ይህ የተደረገው በፕሬዝደንት ዶናልድ ትራምፕ የተጀመረውን የሰላም ጥረት ወደፊት ለማስኬድ ነው ተብሏል። የመጀመሪያው ኮሚቴ በጋዛ የጦር መሳሪያ ትጥቅ ማስፈታትና ጋዛን ከጦር መሳሪያ ነፃ ማውጣት ኃላፊነት የተሰጠው ሲሆን ሁለተኛው ኮሚቴ ደግሞ የንጽህና አጠባበቅ፣ የንጹህ ውሃና የጤና ጉዳዮችን ጨምሮ በሰብአዊ ጥረቶች ላይ ያተኩራል ተብሏል። በእስራኤል በቀጠለው የዘር ማጥፋት ምክንያት ጋዛ ከወታደራዊ ነጻ እስክትሆን ድረስ በጋዛ መልሶ ግንባታ አይካሄድም ሲሉ ኩሽነር ለአሜሪካ ሚዲያ ተናግረዋል። የሰላም ቦርድ አባላት እስራኤል ከፍልስጤም ግዛት ከመውጣቷ ቀደም ብሎ ሐማስን ትጥቅ ማስፈታት እንዲቻል የትራምፕ 15 ነጥብ የጋዛ የሰላም እቅድ ምዕራፍ 2ን ለመጀመር ቢያቅዱም ኔታንያሁ ግን ውድቅ አድርገውታል ተብሏል። የጋዛ የሰላም ቦርድ ኃላፊ ኒኮላይ ሞላዲኖቭ የቀድሞ እንግሊዝ ጠቅላይ ሚኒስትር ቶኒ ብሌር እና የአሜሪካ አምባሳደር ማይክ ሁካቢ ከኔታንያሁ ጋር በተደረገው ስብሰባ ላይ ተገኝተዋል። ከእስራኤል በኩል የደህንነት ኃላፊው ዴቪድ ዚኒ እና የወታደራዊ መረጃ ኃላፊው ሽሎሚ ቢንደር መወከላቸውን የእስራኤል ሚዲያ ዘግቧል። የመጀመሪያው ቡድን ሙሉ ለሙሉ በደህንነትና በጋዛ ወታደራዊ ኃይልን በማስወገድ ላይ ያተኩራል ተብሏል። ቡድኑ ቀላልና ከባድ የሆኑ ሁሉንም የጦር መሳሪያዎች መሰብሰብና በቋሚነት ከአገልግሎት ውጭ ማድረግና በጋዛ የሚገኙ የዋሻ መረቦችን ማፈራረስ ይገኝበታል። የአሜሪካው ልዑክ ኩሽነር እንደገመቱት ከሆነ የጦር መሳሪያዎቹን መሰብሰብና ዋሻዎቹን መድፈን በቀጣይ 60 እስከ 90 ቀናት ውስጥ ማጠናቀቅ እንደሚቻል ለፎክስ ኒውስ ተናግረዋል። በዋናነት ከፍልስጤማውያን አንጃዎች ላይ የሚሰበሰበው መሳሪያ ለአዲሱ የፍልስጤም ቴክኖክራት አስተዳደር አይተላለፍም። ከዚያ ይልቅ መሳሪያዎቹ በቀጥታ ለአሜሪካ መራሹ ዓለም አቀፍ አረጋጊ ኃይል ይሰጣሉ። ይህም በአሜሪካው ጀነራል ጄፈርስ በሚመራ ቡድን ስር በጥብቅ ዲሲፕሊን እንዲወገዱ ለማድረግ ሲሉ የእስራኤል ሚዲያዎች ተናግረዋል። የፖለቲካ ተንታኝና ጸሐፊ የሆኑት ዌሳም አፊፋ ለአልጀዚራ እንደነገሩት ከሆነ ጋዛ አሁን ላይ እንዳለው በእስራኤል ቁጥጥር ስር እያለ የተሰበሰበውን የጦር መሳሪያ በቀጥታ ለአፍሪካ ህብረት ጦር ማስረከብ ማለት በሐማስና በቀሪዎቹ አንጃዎች ላይ ከፍተኛ ስሜታዊነት
ሊፈጥር ይችላል ብለዋል። ሁለተኛው የሥራ ኮሚቴ ደግሞ ለጋዛ ነዋሪ መሠረታዊ የተባሉ የሰብአዊ ፍላጎቶችን፣ የንጽህና አጠባበቅ፣ የንጹህ ውሃና የሕዝብ ጤና ጉዳዮችን እንዲከታተል ኃላፊነት ተሰጥቶታል ተብሏል። አሜሪካም ሆነች እስራኤል የሁለቱን ኮሚቴዎች ሥራ በግልጽ እንዲያያዝ አድርገዋል። ይህ ማለት የደህንነት ቡድኑ ሥራውን እስከሚያጠናቅቅ ድረስ ሰፊ የተባለ የመልሶ ግንባታ በጋዛ አይከናወንም። ኩሽነር እንዳሉት ጋዛ ከወታደራዊ ኃይል ነፃ እስክትወጣ ድረስ መልሳ እንድትገነባ አንፈቅድም በማለት ለሐማስ የመጨረሻ ቀጠሮ ሰጥተዋል። ዜናውን ስናዘጋጅ አልጀዚራና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው የዲጂታል ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ የቆየሁት መሰረት ባዩ ነበርኩ። ጥሩ ጊዜ ከኢሳት ጋር። ሰላም።